ደረጀ ነው ወይ? ማን ነው እንደዚህ ብሎ ነገርሽ? ማንም ይንገረኝ። እኔ እውነቱን ማረጋገጥ የምፈልገው ካንቺ ከራስሽ ነው። ታዩልሽ ለመፍረድ አቸኩኝ ለማዳመጥ ነው እሺ መጠየቅ ያለብሽ። እሺ ካባዬ ነው የወለድሽው? ይኸውልሽ ዳጣዬ መጀመሪያ ቆይ እስኪ አንቺ ተረጋጊ። ይኸው ተረጋግቻለሁ። ይኸውልሽ እኔ ላይ ደግሞ ፊትሽን አታኮሳትሪ። ባላሳድግሽም እኮ እኔ እናትሽ ነኝ። እሺ አበባዬን አርግፌያለሁ። 20 ዓመት ሙሉ አንቺን ጠብቄሻለሁ። እኔ ስለ አንቺ በጣም ብዙ ነገር ሆኛለሁ። ሰላም የቤቢ አባት አባዬ ነው። ይሄን ብቻ ነው ማወቅ የምፈልገው። መጀመሪያ ይሄን ብቻ አይደለም ማወቅ ያለብሽ፣ እኔ እናትሽ ለአንቺ የከፈልኩትን ነገሮች ሁሉ ማወቅ አለብሽ፣ መስማት አለብሽ። ሰሚኛለሽ? 20 ዓመት ሙሉ ሳነባ ነበር። ጡቴን ሳትጠቢ አውጥተው ስለጣሉሽ እንባዬን ወደ ሰማይ እየረጨሁኝ አንጀቴ እያረረ እየቆሰልኩ ነበር የኖርኩት። ለዛም ደግሞ ፈጣሪ እንዲፈርድልኝ ነግሬው ነበር። እሱ እኮ አለፈ፣ ታሪኩ ነው ቀረ። አለፋልሽ አላለፈ መቼም አይልፍም። የኔ ስብራት እኮ ሊጠገን አልቻለም። አንቺን ሊያስረሳኝ የሚችል ነገር ምንም አይነት ነገር አልነበረም። ሰላም እሱን እኮ ነግረሽኛል። ለምን ቤቢና አባታትብኝ? ጸጥ ብለሽ አዳምጪ እንዳጣ። ይኸውልሽ አንቺን የጣሉብኝ እነ ደረጀ ናቸው። አንቺን የሚወለድኩሽ ከደረጀ ነበረ። ከዛም በኋላ እንባይን ለማበስ ስል ጊዜ ጠብቄ ከደረጀ ተኛ። ከዛም ወንድ ልጅ ወለድኩ። እና እውነት ነው የቤቢ አባት አባዬ ነው? ደረጀ ነው? አዎ ደረጀ ነው። ምን ልትይ ነው? ታውቂያለሽ አንድ ነገር አይጸጽተኝም፣ እንኳንም ወለድኩት። በጣም ከሃዲ ናችሁ። አንቺም አባዬም በጣም ከሃዲ ናችሁ። ኧረ ይሄ ነው ውለታዬ። እድሜን ሙሉ የገበርኩልሽ ለዚህ ነው። አዎ ከሃዲ ናችሁ ሁለታችሁንም አልፈልጋችሁም። እሺ ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ሰሞኑን ጠፋ ብለናል፣ አሁን ተመልሰናል ማለት ነው። እንግዲህ መዲ ለማርቲ ሁሉ ነገር ዘርግፋ ሰላም ከደረጀ እንደወለደችና ደረጀ ልጅ ሰላም የወለደችው ከደረጀ ነው ብላ ለማርታ ነገረቻት። ይሄው ከፈለሽ ካላማሽ ሄደ እኔ ወንበራው ማየት ትችላለሽ ብላ ወጣችው። ማርቲ ውጭኔ ብላ ወረቀቱን ሁለት ቦታ ቀደደችው። ነገር ግን መዲን አንድ ቀን መዲን ብትበቀን ይመጣል። አንቺ እዚህ ቤት ማንም የለሽም፣ ከሁን በኋላ እኔ እህትሽ አይደለሁም፣ እንዴት ትጅ ፈልጋለሁ ሂጂልኝ በማለት ትጮህበትና ትቆጣታለች። አይ እንደምታስቢ አይደለም እህቴ እባክሽን ተረጂኝ፣ እኔ እኮ ላንቺ ብዬ ነው ከዚህ ሀገር እንዳልወጣ የታገትኩ እባክሽ ትላት ትነግራታለች። አይ ምንም ቢሆን እኔና አንቺ ከሁን በኋላ በእናቴ ቅንስጠኝ በጭራሽ እህት አይደለሽም፣ ውጭልኝ ከቤቴ ትላታለች። ማርቲን የድል ወረቀቱን ሁለት ቦታ ቀደደች፣ ግን አላነበበችም ነበር እና በጣም ተበሳይታ ተናዳ ነበር። እና ሂጂልኝ ደግሜ ላይሽ አልፈልግም፣ ይብቃኝ አንቺ ነገር ብላ ጨወችባት እና አይኖቿን ደም ለብሶ እጅግ በጣም ከፍታት እያለቀሰች ነበር። እና መዲ መለየቷም በጣም ወዳዋዘ። ምክንያቱም የውድ እህቷ ብቸኛ እህቷ እንደዚህ ክፉና ጨካኝ መሆኑን ስታስብ እጅግ በጣም ሆድ ብሷት እያለቀሰች ነበር። ነገር ግን እንደ አጋጣሚ ወደ ስትወጣ አብዬል ፊት ለፊት ተገናኘች ማለት ነው። አክስቴ ምን ተፈጠረ ብላ ስትጠይቃት አይ ምንም አልተፈጠረም፣ ምንድነው የምትፈልጊ ከኔ ብላ ስትጠይቃት አክስቴ እባክሽ ተረጋጊ፣ ምን እየተፈጠረ ነው ብላ ጠየቀቻት። ነገር ግን ምንም እየተፈጠረ አይደለም። ታዲያ ምንድነው? እሺ ታውቂያለሽ፣ እናትሽን ሂጂና ግቢና እናትሽን ጠይቂ፣ ከፈለሽ ክሸሽኝ፣ አለዛ ደግሞ ፖሊስ ደውለሽ መጥራት ትችያለሽ፣ መጠቆሙ ትችያለሽ ስትል ትነግራታለች። ቢሆንም ግን አሁን ምንም ነገር አትበይኝ ስትላት ጥላው ትሄዳለች። ወይ ጉድ! ወይ መዲ እንደው ምን ይሻልሻል? ቆይ ምን እያረግሽ ነው? እንዴት ነው እንደዛ ነገር ልታረጊ የቻልሽው? እንዴት ነው በህይወቱ እያለሽው ሞት ያስመስለሽው እንደዛ ነገር አደረግሽው? በማለት
ትጠይቃታለች። እሱም እናንተን የሚመለከት ነገር አይደለም በቃ አሁን ተውን ብቻዬ ስትል ትናገራለች። ቢሆንም ግን እባክሽን የመሆን ነገር አታርጊ ስትላት ትነግራታለች። ቢሆንም ግን አሁን ምን ማድረግ እንዳለባት ደግማ እየተናገረች ነበር። ቢሆንም ግን አሁን ማርቲ በጣም ከፍቷት እጅግ በጣም እያለቀሰች ነበር እና እጅግ በጣም አዘነች። ምክንያቱም ወረቀቱንም ማንበብም አልፈለገችም ነበር። እጅግ በጣም ተጨነቀች። እናም ለደረጀ ደውለ የት እንዳለው ጠየቀችው። እሱም ቢሮ ነኝ ብሎ ሲነግራት ላገኘህ እፈልጋለሁ ወደ ቤትና ብላ ትጠራዋለች። እሺ እሺ እየመጣው ነው ብሎ ይነግራታል። እናም እየጠበቅኩ ነው ወደ ቤትና ብላ ስትጠራው እሱም እሺ ብለው ወደ ቤቱ ለማምጣት ይወስናል። ናታም በጣም ደስተኛ አልነበረም። በሰላም እጅግ በጣም ተበሳጭተው ለዳጣ ሁሉ ነገር ነገራት። ሰላም የወለደችው ከአባዬ እንደሆነ ነገራት። እናም ዳጣም ከዚህ በፊት ያወራችው ሰላም ውሸት ነው ብላ አሳምናት ነበር። እና የዚህ ቤት ፈገግታና ደስታ አሁን እማዬን በሩ ዘግታ አባዬን እየጠበቀች ነው። መዲም ደግሞ አንድ ነገር አድርጋለች። ግን መዲ ያወቀችው ነገር ምንድን ነው? ስለኔ ነው ብላ ዳጣ ስትጨነቅ አይ ስላንቺ አይደለም ብላ ይነግራታል። ታዲያ ምንድን ነው ንገረኝ እንጂ ብላ ስጠይቀው ብቻ መጥፎ ነገር ተፈጥሯል ዳጣ ብሎ ይነግራታል። እና ከሰላም ከዳሪት ጋር አባዬ እንደወለደችው ስትሰማ ዳጣ እብድ ሆነች። ይህን በጭራሽ ማመን አልችልም። በድጋሚ እንደዚያ እንደ ሰላምና እንደ አባዬና ሰላም በጭራሽ ቤተሰብ ሊሆኑ አይችልም። እነሱም ካዲ ናቸው በማለት ዳጣም ውሸት ነው በማለት ትጨዋለች። እና እየሮጠች ሰላም ጋር ሄደችና ሰላም ላይ ጫወችባት። እና ውሃ እናቷን ለማናገር ውሃ ሄድልኝ አብዬን ጥሪልኝ ስትላት አብዬ የለችም። ታዲያ ማናለኝ? ማንም የለም። እና ያለችው ገዛኝ ብቻ ነው። ገዛ ልጥራት ስትላት አይ አልፈልግም ለዛኝ ጋር ሄድና ተጫወቺ ራሴን በጣም አሞኛል ስትላት ነበር። እና ማርታ በጣም ከፍታትና እጅግ በጣም ሀዝና ነበር እና አይኖቿም እንባ ሞልቶ ነበር። እና ምን ማድረግ እንዳለባትም ግራ ይጋባለች። እና እናታም ብቻ ጨንቆኛል እማዬ ክፍል ውስጥ ነው ብሎ ጠይቃታው ክፍል ውስጥ ነው ብቻ እማዬ ጥሩ ሁኔታ ላይ አይደለችም። ናታን እጅግ በጣም አብስታ እየተጨነቀች ነው። ምን እየተፈጠረ እንደሆነ አላቅም ብቻ ግራ ተጋብቻለሁ ስትል ትነግራታለች። እና አብዬንን ጠርቶ አባቷን ለማናገር ትወስናለች። እና አባቷም ምንድነው ልትነግረኝ የፈለግኩ ብላ ስትጠይቀውም ግን ለነግራት የፈለግን ሁሉ ነገር ነበር፣ ግን ደግሞ ምንም ነገር ልነግራት አልቻለም። እና ዳጣም እብዶና ሰላም ሰላም እየወለችው እየጮኸች ገባች። ቆይ ምንድነው የተፈጠረው? የሰማሽው ነገር አለ ብላ ስትጠይቃት አይ ምንም ነገር አልሰማሁትም። እና ምንድነው የሰማሁት ነገር እውነት ነው ብላ ስትጠይቀው አልገባኝም። የሰማሽው ነገር ምንድነው ንገሪኝ በማለት ትጠይቃታለች። እና እባክሽ ንገሪኝ ምንድነው የተፈጠረ ብላ ደጋግማ እየጠየቀቻት ነበር። እና ደጋግማ ስትጠይቃት የተፈጠረውን ነገር በሙሉ እንድትነግሪኝ እፈልጋለሁ እባክሽም ብላ ደጋግማ ትጠይቋለች። እሷም እውነቱ እንድትነግሪኝ ፈልግ ካባዬ ነው አባን የረገሽው ካባዬ ነው ያብት አባት አባዬ ነው ብላ ዳጣ ጫወችባት። እና እሺ እነግርሻለሁ ግን ተረጋጊ፣ ግን እነግርሻለሁ ተረጋጊ፣ ግን ከመጀመሪያ ጀምሬ አንቺን 22 ዓመት ሙሉ ስጠብቅሽ ነበር። 22 ዓመት ሙሉ እየጠበቅኩሽ ነበር። ስለዚህ እውነቱን እነግርሻለሁ ብላ ትነግራታለች። እናም እያበደች እና እየጮኸች ነበር። እናም ይህን ማመን አልችልም፣ አዎ አንቺ እሱም በመውለዴ ምንም ነገር አልጸጸትም በማለትም ትናገራለች። እና እጅግ በጣም ዳጣ ትበሳጭና ትናደዳለች። እና ለጋጣሚ ምትመታ መሽቶብኛል ከዛኝ ባክሸኝ ብላ ከዛኝን እየለመነች ነበር። እሱም አይ አንቺኝሽም እባክህ ብሎ ይነግራታል። አሁን እንድትነግረኝ እፈልጋለሁ ምንድነው ተፈጠረ ብላ ስጮህ ነበር። ነገር ግን ምንም እንዳልተፈጠረ ብታስመስልም አሁን ማድረግ ያለባትን ትሸኘዋለች። እና አብዬም ግራ ተጋባች። ምክንያቱም አባዬም እየመጣ ነው እና እማዬም ጥሩ ስሜት ላይ አይደለችም። እስቲ ግቢና እማዬን አናግራት። ግን እማዬ በጣም ከፍቷታል። ያለው የዚህ ቤት ደስታና ፈገግታ
እንደዚህ ጠፍቶ በማየቴ እጅግ በጣም አዝኛለሁ እያለ ነበረ። ናታም እጅግ በጣም ግራ እየተጋባ ነበር። ነገር ግን በጣም ተጨንቆ ነበር። ቢሆንም ግን ምን ማድረግ እንዳለበትም ግራ ገባ። ዳጣም እጅግ በጣም በንዴትና በብስጭት ነበር ስታናግራት የነበረው። እና ቆይ ናታን ምንድነው ግን እየተፈጠራለ? ለምንድነው ግን ህይወታችን እንደዚህ የሆነን? በማለት ጠይቃለች። አላቅም አብዬል እባክሽን ነገር ምንም ነገር አትጠይቂኝ፣ ብቻ ግራ ገብቶኛል እኔ ራሱ ስላት ይነግራታል። ቢሆንም ግን አንድ ነገር እንደተፈጠረ እርግጠኛ ነኝ፣ አንድ ነገር ማድረግ አለብን ስትላት ትነግራታለች። እና አብዬል እናታን ለመጠየቅ ትወስናለች። ቆይ ምን ተፈጠረ አክስቴ ምን አለችሽ እማዬ ብላ ስትጠይቀው ምንም እንዳላለች እና እኔ ወረቀቱን እኔም አላነበብኩትም። ታዲያ ለምንድን ነው አንቺ ያላነበብሽው ነገር እኔ የምትከለኪልኝ ስትላት ትጠይቃታለች። አይ በጭራሽ ማንበብ የለብሽም ደረጀ ሲመጣ ከአባትሽ ጋር አብረን እናነባለን ስትል ትነግረዋለች። ግን ምን ማድረግ እንዳለባትም ግራ ገባና እማዬ እባክሽን እንደዚህ ትከፊና እንደዚህ ታዝኝ ማየት አልፈልግም። እኔ ምንም ነገር ብፈጠር ሁሌም ከጎንሽ ነኝ፣ ሁሌም ከአንቺ ጋር ነኝ በማለት ትነግራታለች። እና ምንም አታስቢ እያለቻት ነበር። ሁሌም ከጎን እንደሆነች እና ሁሌም እንደምትደግፋት ደጋግማ ትነግራታለች። እናም የኔ ልጅ ብላ አቀፈቻት። በጭራሽ መጨነቅና ማሰብ የለብሽም እማዬ እባክሽን ብላ ስለ አክስቴ ምንም ነገር አታስቢ፣ አክስቴ የፈለገችውን ነገር ማድረግ ትችላለች። ይህን ነገር ያደረገችው አሁንም መጥፎ ነገር ታደርጋለች። ስለዚህ በጣም በመጣችበት እዛቱን በማለት ትነግራታለች። እናም እንግዲህ እነዛኝ ደግሞ በጣም ደስተኛ ሆነ እየተጀናጀነች ነበር። ገዛኝ ትታ እንግዲህ ከሌላ ሰው ጋር እየተጀናጀነች ደስተኛ ሆነ። ገዛኝ ደግሞ በር ላይ ተለጥፎ እያዳመጣት ነበር። ምን ተፈጠረ ብሎ በር ላይ ተለጥፎ እያዳመጣት ነበር። እና ምንም ይፈጠር ምን ማድረግ እንዳለባትም ግራ ይጋባል። እና ከማን ጋር ነው እንደዚህ የምታሽካከው? ከማን ጋር ነው እንደዚህ የምታወራው ብሎ ያዳምጥ ነበር። ደረጀ ከውጭ ሲመጣ ዳጣ እጅግ በጣም ተናዳና ተበሳጭታ እየጠበቀች ነበር። አባዬ አንዴ ወደ ክፍል ገብተን እናውራ ስትለው እሱም እሺ ብሎ ወደ ክፍሉ ይሄዳል። እና የተፈጠረውን ነገር በሙሉ ጠየቀችው። አባዬ የሰማሁት ነገር እውነት ነው? በጣም አዝኛለሁ አባዬ። ከአሁን በኋላ አንተ ሞንክ ሰላም ሁለታችሁም አታስፈልጉኝም፣ ወደ ድሮ ህይወቴ እመለሳለሁ ብላ ጨዎች ማለት ነው። ይሄ ደግሞ ምን ማለት ነው? ወዴት ነው የምትመለሺ? ከዚህ ወዴትም መሄዳችን ይላታል። ቢሆንም ግን አባዬ አይ ወደ መጣሁበት እመለሳለሁ፣ ይሄ የኔ ህይወት አይደለም በጭራሽ አባዬ። በጣም ያዘንኩ፣ ልቤን የሰበርኩ። እንዴት አባዬ ድጋሚ ሁለተኛ ልጅ? በቃ አባዬ እኔን ካደኝና የሰላም ልጅ አመነ የእሱን አባት ብቻ ሁን። እኔ ግን ወደ መጣሁበት ወደ ያደግኩበት እናንተ ሳላቅ ያደግኩበት ህይወት እመለሳለሁ ስትል ደጋግማ ትነግረዋለች። እሱ ደግሞ በጭራሻውን ወዴትም አትሄጂም በማለት ይጮህበታል። አይ ይህንን መቀበል አልችልም ስትልም ትናደዳለች። እና ታዲያ ምን ማድረግ አለብኝ አባዬ? በጣም አዝኛለሁ እና መሄድ አለብኝ በማለት ደጋግማ እየጮኸችበት ነበር። እና አባዬ እኔ እዚህ መቆየት የለብም እማዬ ስለ ሰላም ልጅ ካወቀችው እኔ በጭራሽ ስለኔ ማወቅ የለባትም፣ እኔ ከዚህ ብር ብዬ ጠፋለሁ ስትል እያለቀሰች ነበር። ማርቲም ወረቀቱን በእጅ ይዛ ደረጀን እየጠበቀች ነበር። እሷም እጅግ በጣም ተናዳ ተበሳጭቷ ነበር። እናም ግራ ገብቶት ነበር። እና ደረጀ በሩን ከፍቶ ሲገባ በጣም ደንግጦና ማርታ አስተያየቷ እጅግ በጣም ያስፈራ ነበር። ደሬ ናግባ ትለውና ወደ ክፍሉ ሲገባ እሱም በጣም ጨንቆትና በጣም ፈርቶ ነበር። እና ግባ ብላ ልክ ሲገባ ደሬ ይህን መዲን የምታወራው ነገር የሰላም ልጅ ያንተ ልጅ እንደሆነ ነበር የነገረችው። ይሄ ደግሞ የምርመራ ውጤት ነው እና ጥላቤ ነው ሄደችው። ግን ማንበብ ከብዶኝ ነው፣ አንተ ክፈትና ምን እንደምን ውጤቱን አብረን እንየው ስል ይጠይቃታል። እሷም እሺ ትለዋለች ማለት ነው። ነገር ግን ማርታ እጅግ በጣም ተበሳጭታ ተናዳ ስለነበረ ደረጀ እጆቹና እግሮቹ እየካዱት ነበር። እየተንቀጠቀጠ እጅግ በጣም ፈርቶ ነበር ማለት ነው። ነገር ግን እንዴት እንደዚህ ታደርጋለህ? እኔ ላይ በጭራሽ ያልጠበቅኩና ያላሰብኩ ነበር። አንተ እኮ ከምንም በላይ ንጹህ አድርጌ ነበር ማስበው፣ እንዴት እኔ ላይ ትማግጣለህ? በማለት
በኩራህ የማትደራደር እንዴት እንደዚህ ታደርጓለህ ብላ ማርታ እጅግ በጣም በብዙና በንዴት ነበር ስታይ ነበር። ማርታ ይህንን አስተያየትሽን በጭራሽ አልወደድኩም፣ ግን ልክ ነሽ፣ ይገባሻል፣ እኔ የማልወድ ሰው ነኝ፣ እኔ መጥፎ ሰው ነኝ በማለት ራሱን መራገምና ራሱን ይስታል ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ